ሰላምና ጤና በያላችሁበት ይድረሳችሁ ውድና የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ የተለያዩ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ በዕለተ አርብ የምሳ ሰዓት የስፖርት የመረጃ ሰዓታችን በድጋሚ ተገናኘን። የዝውውር ጉዳዮችን ሰፋ አድርገን የምናነሳበት ፕሮግራማችንን ዛሬም ወደ እናንተም የምናደርስ ነው የሚሆነው። ስለምታደምጡን ስለምትከታተሉን ቆይታችሁም ከኛ ጋር ስለሆነ እጅጉን ከልብ አድርገን እናመሰግናለን። የተለያዩ ስፖርታዊ ጉዳዮችን እያነሳን ከእናንተ ጋር ቆይታን የምናደርግ ነው የሚሆነው። ከነዚህ መካከል የማንቸስተር ዩናይትድን፣ የአርሰናልን፣ የቼልሲን፣ የሊቨርፑልን ሌሎችም የአውሮፓ ታላላቅ ክለቦችን የተመለከቱ የዝውውር ጉዳዮችን ሰፋ አድርገን ወደ እናንተ የምናደርስ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ከኛ ጋር ቆይታን አድርጉ። ከመሸጋገሪያ በኋላ ተመልሰን እንመጣለን። አብራችሁኝ ቆዩ። ወደ ቀዳሚው ጉዳያችን እናምራ። ሊቨርፑልና ቼልሲ የቀድሞውን የሪያል ማድሪድ ተከላካይ ለማስፈረም ፉክክር ላይ ናቸው። ሊቨርፑልና ቼልሲ በጣሊያኑ ክለብ ኮሞ ውስጥም ድንቅ ብቃቱን እያሳየ የሚገኘውን የ21 ዓመቱን ስፔናዊ ተከላካይ ዣኮብ ራሞንን ለማስፈረም ነው ፍላጎት እንዳላቸው የተነገረው። 1 ሜትር ከ96 ሴንቲሜትር ቁመት ያለው ይህ ወጣት ተከላካይ በዘንድሮ የውድድር ዘመን በሴሪኤ በኮሞ እያሳየ ያለው ብቃት የብዙዎችን ትኩረት ስቧል። ያኮብ ራሞን የሪያል ማድሪድ አካዳሚ ውጤት ሲሆን ማድሪድ ተጫዋቹን መልሶ መግዛት የሚያስችለውን ውል ወይም ደግሞ ባይባክ ክሎዝም አለው። ይህም ተጫዋቹን መልሶ ለመውሰድ በሚደረገው ፉክክር ማድሪድን ቀዳሚ ያደርገዋል። ሊቨርፑልና ቼልሲ በዘንድሮው የውድድር ዘመን በተከላካይ ክፍላቸው ላይ ድክመቶች እየታዩባቸው በመሆኑ ይህንን ጠንካራና በቴክኒክ የበለጸገ ተጫዋችም ለረጅም ጊዜ መፍትሄም ይፈልጉታል። ጃኮብ ራሞን ወደ ትልቅ ክለብ የመዛወር ፍላጎት ቢኖረውም በቋሚነት የመጫወት እድልን የሚያገኝበትን ክለብ ግን እንደሚመርጥ ነው የሚጠበቀው። በተቀያሪ ወንበር ላይ መቀመጥ ለእድገቱ እንቅፋት ሊሆንበት ስለሚችል ከዝውውሩ በፊትም የመጫወቻ ጊዜ ዋስትናን ይፈልጋል። ተጫዋቹ በጣሊያን እያሳየ ያለው የአየር ላይ ጥንካሬና ኳስን የማሰራጨት ችሎታው ለእንግሊዝ ፕሪምየር ሊግም ተስማሚ እንደሚያደርገው ነው የተነገረው። ቼልሲ በጥር ተጫዋቾች የዝውውር መስኮት ተጫዋች ለማስፈረም ጥረት እያደረገ መሆኑ ተረጋገጠ። ቼልሲዎች ፈረንሳዊውን ተከላካይ ጀረሚ ዣኳን በዚህ ወርም የግል ስምምነት ላይ ደርሶ ለማስፈረም ከፍተኛ ጥረት እያደረገ መሆኑ ነው ጋዜጠኞች ያረጋገጡት። የ20 ዓመቱ ጀረሚ ዣኳን በፈረንሳዩ ክለብ ስታድ ደ ሬንስም የሚጫወት ሲሆን በአውሮፓ ውስጥም ትልቅ ተስፋ የሚጣልበት ወጣት ተከላካይ ነው። ዣኳ ወደ ለንደን ክለብ ለመዛወር ፍላጎት ያለው ሲሆን ከቼልሲ ጋር በግል ጥቅማ ጥቅሞች ዙሪያም ከወዲሁ ስምምነት ላይ ደርሷል። ታዋቂው ጋዜጠኛ ፍሎሪያን ፕሌተንበርግ እንደዘገበው ቼልሲና ስታድ ደ ሬን አሁን ላይ ጥልቅ ድርድርንም እያደረጉ ናቸው። ይሁን እንጂ ስታድ ደ ሬን ተጫዋቹን በውድድር ዓመቱ አጋማሽ ላይ መልቀቅ እንደማይፈልግና እስከ ክረምት ድረስ ቢቆይም እንደሚመርጥ ነው የተነገረው። እንደ ዘገባዎች ከሆነ የፈረንሳዩ ክለብ ለተጫዋቹ ሽያጭም እስከ 65 ሚሊዮን ዩሮ ወይም 70 ሚሊዮን ዩሮ የሚደርስ ክፍያንም እየጠየቀ ይገኛል። ቼልሲ በዘንድሮው የውድድር ዘመን በተከላካይ ክፍሉ ላይ ክፍተቶች ስላሉበት በቴክኒክ ረገድ የበለጸገውንና ኳስን ከመከላከል ባለፈ በአግባቡ ማሰራጨት የሚችለውን ይህንን ወጣት ለረጅም ጊዜ መፍትሄነትን መርጠውታል። ተጫዋቹ በእንግሊዝ ፕሪምየር ሊግ ራሱን የበለጠ ማሳደግ እንደሚችል ነው ባለሙያዎች የሚናገሩት። ቼልሲ ዝውውሩ በዚህ ወርም በጥር ለማጠናቀቅም እየገፋ ቢሆንም ከስታድ ደ ሬን ጋር ግን በክፍያ ዙሪያ ላይ መስማማት ትልቁ ፈተና ይሆንባቸዋል ተብሎ ነው የሚጠበቀው። ማንቸስተር ዩናይትድ፣ ቶተንሃም እና አስተን ቪላ የ30 ሚሊዮን ዩሮ የሴሪኤ ኮከብ ለማስፈረም እየተፎካከሩ ነው። ማንቸስተር ዩናይትድ፣ ቶተንሃም እና አስተን ቪላ የዩቬንቱስን ተከላካይ ፒየር ካሉሉን ለማስፈረምም ፍላጎት እንዳላቸው ነው የተዘገበው። የ25 ዓመቱ ፈረንሳዊ ተከላካይ ከኤሲ ሚላን ዩቬንቱስን ከተቀላቀለ በኋላ ድንቅ ብቃቱን እያሳየ ይገኛል። ዩቬንቱስ ለተጫዋቹ 30 ሚሊዮን ዩሮ የቀረበለትን ጥያቄ ሊቀበል እንደሚችል ነው የተነገረው። ማንቸስተር ዩናይትድ እና ቶተንሃም በተከላካይ ክፍላቸው ላይ የሚታይባቸውን ክፍተት ለመድፈንም ጥራት ያለው ተከላካይ ነው የሚፈልጉት። ካሉሉ ደግሞ በተመጣጣኝ ዋጋ 30 ሚሊዮን ዩሮ ሊገኝ መቻሉ ዝውውሩን ሳቢ ያደርገዋል። አስተን ቪላ በአሁኑ ሰዓት ለቻምፒየንስ ሊግ ማጣሪያ ደረጃ ውስጥም ለመግባት እየተፎካከረ በመሆኑ በተጫዋቹ ለመሳብም የተሻለ እድል ይኖረዋል ተብሎ ይታሰባል። ካሉሉ በመሃል ተከላካይነትም ሆነ በቀይ መስመር ተከላካይነት መጫወት መቻሉ ለፈላጊ ክለቦቹ ትልቅ ጠቀሜታ እንዳለው ነው በርካቶች የሚያነሱት። ዩቬንቱስ ተጫዋቹን የማይሸጥ እንደሆነ ቢገልጽም የፕሪሚየር ሊግ ክለቦች የሚያቀርቡት ከፍተኛ የገንዘብ ጉልበት ግን ተጫዋቹን ወደ እንግሊዝ ሊወስዱት እንደሚችሉ እየተገመተ ነው የሚገኘው።
በቶትንሃም ቤት ውጥረት ነግሷል። ቶማስ ፍራንክ ከስራቸውም ሊሰናበቱ እንደሚችሉ እየተነገረ ነው። የቶትንሃም ሆትስፐርሱ አሰልጣኝ ቶማስ ፍራንክ ቡድናቸው በዘንድሮው የውድድር ዘመን እያሳየ ባለው ደካማ ውጤት ምክንያት ከስራቸው የመሰናበት አደጋ ተጋርጦባቸዋል። ቶተንሃም በአሁኑ ሰዓት በሊጉ የደረጃ ሰንጠረዥ በ14ኛ ደረጃ ላይ ይገኛል። በተለይም በሜዳው ያለው የማሸነፍ መቶኛ 18 በመቶ ብቻ መሆኑ በክለቡ ታሪክ አሰልጣኙ ከመቼውም ጊዜ በላይ የከፋ ያደርገዋል። ባለፈው ቅዳሜም ቡድኑ በሜዳው በዌስትሃም 2-1 ከተሸነፈ በኋላ ደጋፊዎችም ነገ ጧት ትባረራለህ ዩ አር ጌቲንግ ሳክድ ኢን ዘ ሞርኒንግ በሚልም መዝሙር ሲዘምሩባቸው ተሰምተዋል። እንደ ቢቢሲ ዘገባ ከሆነ ቢያንስ አንድ የክለቡ ከፍተኛ አመራር ዴንማርካዊው አሰልጣኝ በአስቸኳይ ከኃላፊነት እንዲነሱ ይፈልጋሉ። የክለቡ ቦርድ በአሰልጣኙ ቀጣይ ዕጣ ፈንታ ላይ ለመወያየት አስቸኳይ ስብሰባ ማድረጉን የተሰማው ምንም እንኳን ቡድኑ በቅርቡ በቻምፒየንስ ሊግ ቦሩሲያ ዶርትመንደን 2-0 በማሸነፍ ትንሽ እፎይታን ቢያገኝም በሊጉ ያለው ውጤት ግን አሁንም አሰልጣኙን ለስንብት እያቃረባቸው ነው። ቶተናም የፊታችን ቅዳሜም ከበርንሌ ጋር በሚያደርገው ጨዋታ የአሰልጣኙ የመጨረሻ እድል ሊሆን እንደሚችል ነው እየተገለጸ የሚገኘው። የአስተን ቪላው አሰልጣኝ ኡናይ ኤምሪ የቡድናቸውን የመካከለኛ ክፍል ጉልበት ለመጨመርም የክለብ ብሩዥን ተከላካይ አማካይ የሆነውን ራፋኤል አንየንካን ለማስፈረምም እንቅስቃሴ ማጀመራቸው ነው የተገለጸው። አስተን ቪላ ወደዚህኛው ዝውውር እንዲገባ ያስገደደው ዋናው ምክንያትም ቁልፍ ተጫዋቾቻቸው ቡበከር ካማራ ባለፈው ሳምንት ከቶትንሃም ጋር በነበረው የኤፍኤ ካፕ ጨዋታ ላይ የደረሰበት የጉልበት ጉዳት ነው። የ24 ዓመቱ ናይጄሪያዊ ኢንተርናሽናል በቤልጅየም ሊግ ድንቅ ብቃቱን እያሳየ ሲሆን በክረምቱ የዝውውር መስኮት በዌስትሃም ይፈለግ ነበር። አሁን ደግሞ ከቪላ በተጨማሪ የቱርኩ ጋላታሳራይ ተጫዋቹን ለማግኘትም ጥረት እያደረገ ነው። የተጫዋች በመካከለኛው ክፍል ላይ ካለው ጥንካሬ በተጨማሪ አስፈላጊ ሆኖ ሲገኝም በመሃል ተከላካይነትን መጫወት መቻሉ ለኡናይ ኤምሪ ትልቅ አማራጭ ይሆንላቸዋል። ክለብ ብሩጅ ተጫዋቹን በቀላሉ የመልቀቅ ፍላጎት የለውም። ተጫዋቹ እስከ 2027 ድረስም ኮንትራት ያለው በመሆኑ አስተን ቪላም ለማስፈረም ከፍተኛ የገንዘብ ጥያቄ ሊጠይቅ እንደሚችል ነው የሚነገረው። አስተን ቪላ ለቻምፒየንስ ሊግ ማጣሪያ ደረጃ ውስጥም ለመግባት ብርቱ ፉክክር እያደረገ ባለበት በዚህ ሰዓት የዚህን ተጫዋች ወደ ቡድኑ መቀላቀል ለመሃል ሜዳው ትልቅ የብቃት ደረጃን ይጨምርለታል። የመከላከል ብቃታቸውንም ከፍ ያደርገዋል። አካላዊ ጥንካሬ ወይም ፊዚካሊቲያቸውንም ከፍ እንደሚያደርግላቸው ጭምር ነው በርካቶች እያመኑ እንደሚገኙ ዘገባዎቹ እየጠቆሙት። ሌላኛው የሚነሳው ጉዳይ ቸልሲና ማንቸስተር ሲቲ የ25 ሚሊዮን ዩሮን ታዳጊ ለማስፈረም ፉክክር ጀመሩ። ቸልሲና ማንቸስተር ሲቲ በሌስተር ሲቲ ቤት ድንቅ ብቃቱን እያሳየ የሚገኘውን የ16 ዓመቱን አጥቂ ጀረሚ ሞንጋን ለማስፈረም ከፍተኛ ፍላጎት አሳይተዋል። ጀረሚ ሞንጋ ገና በ16 ዓመቱ በሌስተር ሲቲ ዋና ቡድን ውስጥ መደበኛ ተሰላፊ መሆን የቻለ እጅግ ተሰጥኦ ያለው ተጫዋች ነው። በክንፍ መስመር ላይ ያለው ፍጥነትና ችሎታ በብዙዎች ዘንድ አድናቆትን አትርፎለታል። እንደ ፌጂያ ዘገባ ከሆነ ተጫዋቹን ለማስፈረምም 25 ሚሊዮን ዩሮ አካባቢ ሊጠይቅ ይችላል። ምንም እንኳን ለ16 ዓመት ታዳጊ ይዋጋ ከፍተኛ ቢመስልም ለወደፊት ትልቅ ኮከብ የመሆን ተስፋው ግን ኢንቨስትመንቱን ተገቢ ያደርገዋል። ቸልሲም ሆነ ማንቸስተር ሲቲ ወጣት ተጫዋቾችን አሳድጎ ለትልቅ ደረጃ በማብቃት የታወቁ ክለቦች በመሆናቸው ጀረሚ ሞንጋ ወደ አንዱ ክለብ የመዘወር ከፍተኛ ፍላጎት ሊኖረው ይችላል። ሌስተር ሲቲ በአሁኑ ወቅት በእንግሊዝ ሁለተኛ ዲቪዚየን ሻምፒዮንሺፕ ውስጥ የሚገኝ በመሆኑ ታዳጊው በፕሪሚየር ሊጉ በከፍተኛ ደረጃ የመወዳደር ዕድል ቢመጣለትም በቀላሉ ሊሳብ እንደሚችል ይጠበቃል። ለማጠቃለል ያክል ሁለቱ የገንዘብ አቅም ያላቸው የእንግሊዝ ሀያላን ክለቦች ይህንን የወደፊቱን ኮከብ ለራሳቸው ለማድረግም ድርድር ሊጀምሩ እንደሚችሉ ነው የተነገረው። ቶትንሃም ለኖርዌያዊው ኮከብ የ43 ሚሊዮን ፓውንድ የዝውውር ጥያቄ አዘጋጅቷል። ቶትንሃም ሆትስፐርስ ማንቸስተር ሲቲን ለመቀላቀል እየተቃረበ ያለውን የ22 ዓመቱን ኖርዌያዊ አጥቂ ኦስካር ቦብን ለማስፈረም ከፍተኛ ጥረት እያደረገ ነው የሚገኘው። እንደ ፌጂያስ ዘገባ ከሆነ ቶትንሃም ተጫዋቹን ለማስፈረም 50 ሚሊዮን ዩሮ ወይም 43 ሚሊዮን ፓውንድ የሚጠጋ የዝውውር ሂሳብ አዘጋጅቷል። ይህ ጥያቄ በሚቀጥሉት ጥቂት ቀናት ውስጥም ለሲቲ እንደሚቀርብ ነው የሚጠበቀው። ኦስካር ቦብ በአሁኑ ወቅት በማንቸስተር ሲቲ የመጫወቻ ጊዜ እያገኘ አይደለም። በተለይም በጥር ወር አንቷን ሴሜኒዮን ሲቲ ከተቀላቀለ በኋላ ኦስካር ቦብ በተሰላፊነቱ ውስጥም ወደ ታች ዝቅ ብሏል። ቶተናም በዘንድሮው የውድድር ዘመን በአጥቂ ክፍሉ ላይ ደካማ አፈጻጸምን እያሳየ ነው የሚገኘው። ኦስካር ቦብ በክንፍ መስመር ላይ ያለው ፍጥነትና ቴክኒካዊ ብቃትም ለቡድኑ አዲስ ጥንካሬን እንደሚሰጥ ነው የሚታመነው። ለተቀያሪ ተጫዋች 50 ሚሊዮን ዩሮ እየቀረበለት ማንቸስተር ሲቲ ተጫዋቹን ለመሸጥ ሊፈተን እንደሚችል ተገምቷል። ኦስካር ቦብ በፕሪሚየር ሊጉ ልምድ ያለው በመሆኑ ቶተንሃምን ቢቀላቀል በቀላሉ ተላምዶ ፈጣን ተጽዕኖችን ሊፈጥር ይችላል።
ቶተንሃም ይህንን ወጣት ተጫዋችም ወደ ኮከብነት ለማሳደግም እቅድ እንዳለው ነው የሚነገረው። የቸልሲ አመራሮች የ65 ሚሊዮን ዩሮውን ዝውውር ለማጠናቀቅ ወደ ፈረንሳይ በረሩ። ቸልሲ በጥር የዝውውር መስኮት ዋነኛ ኢላማ ያደረገውን ጀረሚ ዣኮን ለማስፈረም ድርድሩን አፋጥኖታል። የ20 ዓመቱን የስታድ ሬን ተከላካይ የዝውውር ባለሙያው ፋብሪዚዮ ሮማኖ እንደዘገበው የቸልሲ ባለስልጣናት ዝውውሩን በአካል ተገኝተው ለማጠናቀቅም ወደ ፈረንሳይ በረባል። ቸልሲ ከተጫዋቹ ጋር በግል ጥቅማ ጥቅሞች ላይ ሙሉ በሙሉ ስምምነት ላይ ደርሷል። ዣኮይ ወደ ለንደኑ ክለብ ለመዘዋወር ፍላጎት እንዳለውና ኮንትራቱም ተዘጋጅቶ እንደሚጠባበቅ ነው የተገለጸው። ስታድ ሬን ለተጫዋቹ ሽያጭም የክለቡን ከፍተኛ የሽያጭ ሪከርድ የሚሰበር 65 ሚሊዮን ዩሮ እየጠየቀ ይገኛል። የቸልሲ የመጀመሪያ ጥያቄም ከዚህ በታች ቢሆንም አሁን ላይ ድርድሩ ግን ወደ መቋጫው እየተቃረበ ነው። ዣኮይ በዘንድሮው የውድድር ዘመን በፍሬንች ሊጓን ካሉ ምርጥ ተከላካዮች አንዱ ሆኖ አሳልፏል። በተለይም ኳስን የማቋረጥና ኳስን ከተከላካይ ክፍል ይዞ የመውጣት ብቃቱ የቸልሲን ስካውቶች ትኩረት ስቧል። የቸልሲው አዲሱ አሰልጣኝ ሊያም ሮዝኒየርም በተከላካይ ክፍላቸው ላይ አዲስ ጉልበትን ለመጨመር ዣኮይን እንደ ቀዳሚ አማራጫቸው ወስደውታል። ተጫዋቹ በተለይ ቁመቱ ረጅም ከመሆኑ ጋርና በአካላዊ ጥንካሬውም ለፕሪሚየር ሊጉ የሚስማማ ተደርጎ እየተወሰደ ነው። የማንቸስተር ዩናይትድ እና የእንግሊዝ ብሔራዊ ቡድን የምንጊዜም ታላቅ ተጫዋች የሆነው ዌይን ማርክ ሩኒ ወደ አሰልጣኝነት ወንበር ለመመለስ ፍቃደኛ የሚሆነው ለሁለት ክለቦች ብቻ እንደሆነ ይፋ አድርጓል። ሩኒ በቢቢሲ ላይ በሰጠው አስተያየትም አሁን ካለበት የቴሌቪዥን ተንታኝነት ስራ ወጥቶ ወደ ስልጠናው ለመመለስ ጥሪ ቢቀርብለት እምቢ የማይላቸው ክለቦች ማንቸስተር ዩናይትድ እና ኤቨርተን ብቻ እንደሆኑ ገልጿል። ማንቸስተር ዩናይትድ በማንኛውም የስራ ዘርፍ ወይም ፖዚሽን ላይ እንድረዳቸው ጥሪ ቢያቀርቡልኝ በደስታ እቀበላለሁ። ክለቡን በጣም ወደዋለሁ። እዚያ ከ13 ዓመታት በላይ ቆይቻለሁ ሲል ስሜቱን ይናገራል። የሩኒ ወንድም ጆን ሩኒ በአሁኑ ወቅት ማካልፊልድ አሰልጣኝ ሲሆኑ በቅርቡ በኤፍኤ ካፕም የፕሪሚየር ሊጉን ክለብ ክሪስታል ፓላስን 2-1 በማሸነፍ ታሪክ መስራቱ ዌይን ሩኒ ወደ ስልጠናው ለመመለስ እንዳነሳሳው ይናገራል። ሩኒ እስካሁን ደርቢ ካውንቲ፣ ዲሲ ዩናይትድ፣ በርሚንግሃም ሲቲ እና ፕሌይማውዝን እንዲሁ ያሰለጠነ ቢሆንም ውጤቶቹ ግን እምብዛም አጥጋቢ አልነበሩም። ሆኖም አሁን ላይ በከፍተኛ ደረጃ ፕሪሚየር ሊግ ስኬታማ መሆን እንደሚችል ነው የሚያምነው። ሩኒ አሁን ላይ በማንቸስተር ዩናይትድ ጊዜያዊ አሰልጣኝ ሆኖ ለተሾመው ለቀድሞ የቡድን አጋሩ ማይክል ካሪክ በረዳትነት የመስራት ፍላጎት እንዳለውም ፍንጭ ሰጥቶ ነበር። ክሪስታል ፓላስ በአሰልጣኝ ኦሊቨር ግላስነር ላይ ውሳኔ አስተላለፈ። ክሪስታል ፓላስ አሰልጣኝ ኦሊቨር ግላርሰንን በክለቡ አመራሮች ላይ የሰነዘሩትን የሰላ ትችት ተከትሎ አሰልጣኙን ላለመሰናበት መወሰኑን የተገለጸው ቅዳሜ ዕለት ፓላስ በሰንደርላንድ 2-1 ከተሸነፈ በኋላ ኦሊቨር ግላስነር የክለቡ አመራሮች ቡድኑን ጥለውታል ሲሉ በይፋ ወረፈዋል። ለዚህም ምክንያቱ የቡድኑ አምበል ማርክ ጉሂ ጨዋታው ሊጀምር 24 ሰዓት ብቻ ሲቀረው ለማንቸስተር ሲቲ መሸጡ ነው። ምንም እንኳን አመራሮቹ በአሰልጣኙ ንግግር ደስተኛ ባይሆኑም ዘ ቴሌግራፍ እንደዘገበው ቦርዱ ከአሰልጣኙ ጋር ውይይት ካደረገ በኋላ ግላስነር እስከ ውድድር ዓመቱ መጨረሻ እንዲቆዩ ወስኗል። ፓላስ አሰልጣኙን ለማቆየት የወሰነው በቅርቡ እያሳዩት ባለው ደካማ ውጤት ለ10 ተከታታይ ጨዋታዎች አለማሸነፍ ነው ሳይሆን ባለፈው ዓመት 2025 ክለቡን ለታሪካዊ የኤፍኤ ካፕ ዋንጫ ስላበቁት ነው። ይህም በክለቡ ታሪክም የመጀመሪያው ትልቅ ዋንጫ ነው። ግላስነር በአሁኑ ወቅት በክለቡ ቢቆይም በውድድር ዓመት መጨረሻ በክረምት ክለቡን እንደሚለቁ አረጋግጠዋል። ይህ መረጃ ማንቸስተር ዩናይትድ ከፍተኛ ንቃት ላይ ጥሎታል። ዩናይትድ ሩበን አሞሪምን ካሰናበቱ በኋላ ግላስነርን በቋሚነት ቡድኑን እንዲረከቡ ከታጩ ዋና እጩዎች መካከል አንዱ አድርገዋቸዋል። አሰልጣኙ በክረምትም ፍሪ ኤጀንት መሆናቸው በኢኒዮስ ለሚመራው የዩናይትድ የስፖርት ዘርፍም ይበልጥ ሳቢ ያደርገዋል ተብሎ ነው የሚጠበቀው። ማንቸስተር ዩናይትድ ለሩበን ኔቬስ የ23 ሚሊዮን ዩሮ ይፋዊ የዝውውር ጥያቄን አቀረበ። ማንቸስተር ዩናይትድ የቀድሞውን የወልቨርሃምፕተን ወንደረርስ አማካይ ሩበን ኔቬስን ወደ እንግሊዝ ፕሪምየር ሊግ ለመመለስም የመጀመሪያውን ይፋዊ እርምጃ መውሰዱ ተዘግቧል። የዝውውር ከተሳካ አዲሱ አሰልጣኝ ማይክል ካሪክ የሚያስፈርሙ የመጀመሪያው ተጫዋች ሆኗል። እንደ ፌጂያስ ዘገባ ከሆነ ዩናይትድ ለፖርቱጋላዊው አማካይ 23 ሚሊዮን ዩሮ ወይም 19.2 ሚሊዮን ፓውንድ አቅርበዋል። ተጫዋቹ በሳዑዲ አረቢያው አልሂላል ያለው ውልም በሰኔ ወር ስለሚያልቅ ክለቡ ተጫዋቹን በነፃ ከማጣት ይልቅ አሁን ላይ በመሸጥም ገንዘብ ለማግኘት ሊፈተን ይችላል የተባለው ትልቁ እንቅፋት የተጫዋቹ ደሞዝ ነው። ኔቬስ በአሁኑ ወቅት በአልሂላል በሳምንት 390,000 ፓውንድ ያገኛል። ማንቸስተር ዩናይትድ ግን የደሞዝ ወጪውን ለመቀነስ ጥረት እያደረገ በመሆኑ ተጫዋቹ ወደ ኦልድ ትራፎርድ ለመምጣትም ከፍተኛ የደሞዝ ቅናሽም ሊያደርግለት ይገባል። ሩበን ኔቬስ በወልቭስ ቤት ለ6 ዓመታት በመቆየት 253 ጨዋታዎችን አድርጎ 30 ጎሎችን ያስቆጠረ ሲሆን በሊጉ አዲስ አለመሆኑ ደግሞ ለዩናይትድ ትልቅ ጥቅም አለው። ማይክል ካሪክ የመካከለኛ ክፍሉንም ሚዛን ለመጠበቅና ልምድ ያለው መሪ ለመጨመርም ሩበን ኔቬስን
እንደ ተስማሚ እጩ ነው የመረጡት። ኔቬስ ከርቀት አስደናቂ ጎሎችን የማስቆጠር ጨዋታን የመቆጣጠርና የመከላከል ብቃቱ በፕሪሚየር ሊግ የተረጋገጠ ነው። ዩናይትድ አሁን ካለበት ወጥ ያልሆነ ብቃት ለመውጣት እንደ ሩበን ኔቬስ አይነት አስተማማኝ ተጫዋች ያስፈልገዋል። ዝውውሩ የሚወሰነው ሩበን ኔቬስ የደሞዝ ቅናሽ ለማድረግ በሚያሳየው ፈቃደኝነት ላይ ነው። ቸልሲም ፍላጎት ቢኖረውም ዩናይትድ ግን ቀድሞ ጥያቄ አቅርቧል የሚሉ መረጃዎች ናቸው የወጡት። የአርሰናሉ ዚንቼንኮ ወደ ሆላንዱ አያክስ ተዘዋወረ። የአርሰናሉ የግራ መስመር ተከላካይ ኦሌክዛንደር ዚንቼንኮ በለንደኑ ክለብ ያለውን ቆይታ አብቅቶ ወደ ሆላንዱ አያክስ ለመዘዋወር ከስምምነት ላይ መድረሱን ፋብሪዚዮ ሮማኖ አረጋግጦታል። ፋብሪዚዮ ሮማኖ ዝውውሩ መጠናቀቁን የሚገልጽበትን ዝነኛውን ቃል ሂር ዊጎን ምስክርነቱን ሰጥቷል። ተጫዋቹ በሚቀጥሉት 24 ሰዓታትም የሕክምና ምርመራውን ለማድረግ አምስተርዳም ገብቷል። መጀመሪያ ላይ ዝውውሩ እስከ ሰኔ ወር ድረስ የሚቆይ የውሰት ስምምነት እንደሆነ ቢገለጽም አሁን የወጡ መረጃዎች ግን ዝውውሩ ወደ ቋሚ ሽያጭ ወይም ፔይመንት ትራንስፈር፣ ፐርማነንት ትራንስፈር ሊቀየር እንደሚችል ፍንጭ ነው የሰጡት። አያክስ የተጫዋቹን ሙሉ ደሞዝም ለመሸፈን ተስማምቷል የተባለው ዚንቼንኮ በውድድር ዘመኑ የመጀመሪያውን አጋማሽ በኖቲንግሃም ፎረስት በውሰት አሳልፎ እንደነበር የምናስታውሰው ጉዳይ ነው። አሁን ደግሞ ሌላ ክለብ በመቀየር አያክስ አምስተርዳምን ለመቀላቀልም መወሰኑ ተነግሯል። በቂ የመጫወቻ ጊዜን ባለማግኘቱ ነው ያ ውል ተቋርጦ ወደ አያክስ እንዲያመራ የተደረገው። ዚንቼንኮ ከማንቸስተር ሲቲ ከመጣ በኋላ ለአርሰናል ጨዋታ ዘይቤ ለውጥም ትልቅ አስተዋጽኦ የነበረው ቢሆንም ነገር ግን በሪካርዶ ካላፊዮሪ እና በማይልስ ሉዊስ ስኬሊ መነሳት ምክንያትም በአሰልጣኝ ሚኬል አርቴታ እቅድ ውስጥም ቦታውን አጥቶታል። ይህ ዝውውር ለዚንቼንኮ አዲስ ጅማሬ የሚሆን ሲሆን በአክስ ቤትም ከቀድሞ የአርሰናል የቡድን አጋሩ ታኪሮ ቶሚያሱ ጋር ጭምርም እንደሚገናኝ የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። ዩክሬናዊው ተጫዋችም በቀጣይ በዚህ ክለብ ውስጥም ይደምቃሉ ተብሎ ከሚታሰቡ ተጫዋቾች መካከል አንደኛው ነው። ሊቨርፑል ለሳንድሮ ቶናሊ 100 ሚሊዮን ፓውንድ ለማውጣት እያሰበ ነው። ሊቨርፑል የኒውካስል ዩናይትዱን ጣሊያናዊ አማካይ ሳንድሮ ቶናሊን ለማስፈረም ንግግሮችን መቀጠሉን የተሰማው ሊቨርፑል ተጫዋቹን ገና በብሬሺያ ቤት በነበረበት ጊዜ ጀምሮ ሲከታተለው የቆየ ቢሆንም አሁን ግን ተጫዋቹን ለማግኘት እስከ 100 ሚሊዮን ፓውንድ ሊጠብቅ እንደሚችል ነው የተነገረው። ቀዮቹ ከ25 ዓመቱ ተጫዋች ወኪል ጋር ያላቸው ግንኙነትም ለረጅም ጊዜ እንደጠበቀ ይነገራል። ኒውካስል ካለፈው ዓመት የአሌክዛንደር ኢሳክ ዝውውር ድርድር በኋላ ሌላ ኮከብ ተጫዋቹን ለሊቨርፑል አሳልፎ ለመስጠት ፍላጎት ይኖርባል ተብሎ አይታሰብም። ምንም እንኳን ሊቨርፑል ተጫዋቹን ቢፈልገውም እንደ ራያን ግራቨንበች፣ አሌክሲ ማካሊስተር፣ ዶሚኒክ ሶቦስ ላይ ባሉት የመሃል ክፍሎች ላይም ቶናሊን በ100 ሚሊዮን ፓውንድ ማስፈረም አስፈላጊ ስለመሆኑ ጥያቄዎች ይነሳሉ። ቶተንሃም፣ ኒውካስል እና አስተን ቪላ ለ60 ሚሊዮን ዩሮ ተጫዋች እየተፎካከሩ ነው። ቶተንሃም ሆትስፐርስ የብሬንትፈርዱን ጀርመናዊ የክንፍ መስመር ተጫዋች ኬቨን ሻደን ለማስፈረም ነው በቅርበት እየተከታተለ የሚገኘው። ሆኖም ግን ክለቡ ከአስተን ቪላ እና ከኒውካስል ዩናይትድ ጋር ጠንካራ ፉክክር ሊገጥመው እንደሚችል ተነግሯል። የ24 ዓመቱ ኬቨን ሻደ በዘንድሮው የውድድር ዘመን በፕሪሚየር ሊጉ ባለው ፍጥነትና ሁለገብነት በክንፍም ሆነ በአጥቂነት የመጫወት ችሎታው ትኩረትን ስቧል። ብሬንትፈርዶች ተጫዋቹን በዚህ የጥር ተጫዋቾች የዝውውር መስኮት የመሸጥ ፍላጎት የለውም። ዝውውሩ በክረምቱ ሊካሄድ የሚችል ሲሆን ዋጋውም ደግሞ ከ50 እስከ 60 ሚሊዮን ዩሮ ሊደርስ እንደሚችል ይገመታል። ሶስቱም ክለቦች ኬቨን ሻደ ለአጥቂ ክፍላቸው ተጨማሪ ጉልበትና ጥራት እንደሚጨምር ያምናሉ። ቶትናምም ተጫዋቹን ለረጅም ጊዜ ሲከታተለው የቆየ ሲሆን ኒውካስልና አስተን ቪላም አሁን ላይ ፍላጎት አሳይተዋል። በአሁኑ ሰዓት የቶትናም አሰልጣኝ የሆኑት የቀድሞ የብሬንትፈርድ አለቃ ቶማስ ፍራንክ ተጫዋቹን ኬቨን ሻደን በደንብ ያውቁታል። ሆኖም ግን ቶማስ ፍራንክ በቶትናም ቤት በውጤት ማጣት ምክንያት ጫና ውስጥ በመሆናቸው ተጫዋቹን በድጋሚ የማሰልጠን እድል ይኖራቸዋል ወይ የሚጠየቅ ጥያቄ ነው። ምክንያቱም በቅርቡ ከአሰልጣኝነት ሊሰናበቱ የሚችሉበት እድሉ ሰፊ እንደሆነ በርካቶች እየተናገሩ ይገኛሉና ኬቨን ሻደን ቶትናም ለማስፈረም ፍላጎቶች እንዳሉት ቢናገርም ነገር ግን አሰልጣኝ ቶማስ ፍራንክ በድጋሚ ይህንን ተጫዋቻቸውን ያገኙታል ወይ በስልጣን ላይ ቆይተው በርካቶች የሚጠብቁት ነው። በፕሪሚየር ሊጉ እያሳዩ በሚገኙት ደካማ አቋም ምክንያትም ከአሰልጣኝነታቸው ሊሰናበቱ እንደሚችሉ በርካቶች ያምናሉ። በአውሮፓ ቻምፒየንስ ሊግ በዚህ ሳምንት አጋማሽ ምንም እንኳን ድል አስመዝግበው የተወሰነ እፎይታን ማግኘት ቢችሉም ነገር ግን ክለቡ አሁንም በፕሪሚየር ሊጉ ላይ ውጤት ማምጣት ባለመቻላቸውና በቀጣይ ጨዋታዎችም በዚሁ የውጤት ማጣቱ በፕሪሚየር ሊጉ የሚቀጥል ከሆነ ለመሰናበት ከጫፍ ይደርሳሉ ተብሎ እንደሚታመን መረጃዎቹ ይፋ እያደረጉ እንደሚገኙ ነው ዘገባዎቹ የጠቆሙት። ነገር ግን ቶትናም ሆትስፐርስ ኬቨን ሻደን ከብሬንትፈርድ ለማስፈረም ግን ትልቅ ፍላጎት አለው። በተለይም ባለፈው ሳምንት ከቼልሲ ጋር በነበረው ጨዋታም በጣም ጥሩ የሚባለውን እንቅስቃሴ ይሄ የብሬንትፈርድ ተጫዋች አሳይቶ ነበርና በዚህም ምክንያት ቶትናምን ጨምሮ ሌሎችም ክለቦች ለማስፈረም እንቅስቃሴዎችን እያደረጉ ነው። ውድን የተከበራችሁ ቤተሰቦቻችን ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ ለዛሬ ያዝንላችሁ ፕሮግራማችን ይህንን ይመስል ነበር።
ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከኛ ጋርም ስላደረጋችሁ እጅጉን ከልብ አድርገን ነው የምናመሰግነው። ፉአድ ባሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርጌያለሁ። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን በድጋሚ ተመልሰን የምንገናኝ ይሆናል። ስላደመጣችሁኝ፣ ስለተከታተላችሁኝ፣ ቆይታችሁም ከኛ ጋር ስለሆነ ከልብ አድርገን ነው የምናመሰግነው። የዛሬውን ፕሮግራም እዚህ ጋር ነው የምናበቃው። ነገ ጠዋት በሚኖረው ፕሮግራማችን ደግሞ ሌሎች የዝውውር ጉዳዮችን፣ ሌሎች አዳዲስ ርዕሰ ጉዳዮችን ይዘን በድጋሚ እንገናኛለን። መልካም ጊዜ፣ መልካም ቀን እንዲሆንላችሁም በአክብሮት ተመኘው።